ሰላም ውድ የኢትፎል አካዳሚ ቤተሰቦች እንደምን ከርማችኋል? ኢትፎል አካዳሚ ነው። ኢትፎል አካዳሚ አማርኛና እንግሊዝኛ ትምህርቶችን በመላው ዓለም በኦንላይን እየሰጠ ይገኛል። እናንተም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ቻናላችን ሙሉ በመከታተል የምትፈልጉትን እውቀት መሸመት ትችላላችሁ ማለት ነው። በመላው ዓለም ሆናችሁ በኦንላይን ለመማር ለምትፈልጉ በ0930 24 51 41 ወይም ደግሞ ከታች በምናስቀምጠው ስልክ ልደውሉን ትችላላችሁ ማለት ነው። ዳይ ወደ ዛሬው ቪዲዮ ማለት ነው። እንግዲህ በጣም ቴንኪው አመሰግናለሁ። በጥሞና ተከታተሉኝ። የዛሬው ቪዲዮ ለጀማሪዎችም ጀማሪ ለሆናችሁ እንዲሁም ከየነ ስቴፕ ለሄዳችሁ በሙሉ የሚሆን ቪዲዮ ነው ሰራላችሁ። ምክንያቱም በጣም አስፈላጊ ትምህርት ነው ማለት ነው። ማንኛውም እንግሊዘኛ ማንበብ እና መናገር የሚፈልግ ሰው ይህንን ቪዲዮ ማየት አለበት ማለት ነው። the most tricky sound የምንላት the letter C or ደግሞ በጣም ትሪኪ ሳውንድ ያላትን ሲ ነው ይዘንላችሁ የመጣ ነው ማለት ነው። እንግዲህ ሌተር ሲ ሁለት ድምጽ ነው ያላት፣ ኤክስፔክትድ እና አንኤክስፔክትድ ሳውንድ ነው ያላት። ወይም ደግሞ ሲ በጣም የምትጠብቁት እንደ ሲ እናነባታለን ብላችሁ ነው። ነገር ግን እንደ ሲ ብዙ ጊዜ የማትነበብበት ኪ ይዛል ማለት ነው። እንደ ሲ መቼ እናነባታለን እንዲሁም እንደ ኬ መቼ እናነባታለን የሚለውን አሁን አሳያችኋለሁ ማለት ነው። በትክክል ተከታተሉኝ። ኦልራይት here is a breakdown of when you read C like an S or soft and when you read it like a K or hard sound ማለት ነው። ምንድነው ሌተር ሲ ሁለት ድምጾች ነው ያሏት። ስንት አልኳችሁ? ሁለት ድምጾች። ኦልራይት ሁለት ድምጾች ነው ያሏት። ሶፍት ሲ እና ሃርድ ሲ ተብሎ በሁለት ይከፈላል፣ ወይ ደግሞ ብለን በሁለት ልንከፍለው እንችላለን። ሶፍት ሲ እና ሃርድ ሲ። ሶፍት ሲ የምንለው ኖርማል እንደ ኤስ ስናነባት ነው። እንደ ኤስ እንደማን አልኳችሁ? እንደ ኤስ ስናነባት ነው። ሃርድ ሲ የምንለው ደግሞ እንደ ኬ ስናነባት ነው ማለት ነው። እንደ ኤስ መቼ እናነባታለን፣ እንደ ኬስ መቼ እናነባታለን የሚለው ዝርዝር አድርጌ አቀርብላችኋለሁ። በትክክል ተከታተሉኝ ማለት ነው። thank you. C when we read as S ወይም ደግሞ ሶፍት ሲ እንደ ኤስ ስናነባት ወይም ደግሞ ሶፍት ሲ ብለን የምንጠራው ድምጽ መቼ ነው ካልነ when it is followed by E I Y። እንግዲህ ሲ ቀጥሎ የሚመጡት አናባቢዎች ኢ አይ ዋይ ከሆነ ሲን እንደማን እናነባታለን? እንደ ኤስ እናነባታለን ነው። ገብቷችኋል? when it is followed by E I Y we call the letter C sounds like S ማለት ነው። ምን ማለት ነው? ከሲ ቀጥሎ በማንኛውም ቃላት ላይ በማንኛውም የእንግሊዘኛ ቃላት ላይ ማለት ነው ከሲ ቀጥሎ የሚመጡት አናባቢዎች ኢ ከሆኑ ወይ ደግሞ አይ ከሆነ ወይም ደግሞ ዋይ ከሆነ ምንድነው ሲን እንደ ኤስ እናነባታለን። have you understand me? እንደማን እናነባታለን አልኳችሁ? እንደ ኤስ እናነባታለን። let me give you an example። ምሳሌዎችን ልስጣችሁ። for example C plus E ወርዶችን ስናይ ሲ ለሚ እዚህ ጋር ስፔል አድርግላችሁ። እዚህ ጋር ራይት እዚህ ጋር ሲ አለች፣ ኢ አለች፣ ኤን አለች፣ ቲ አለች። አሁን ሂ ወርድ ሲነበብ ምንድነው ሴንት ነው የሚለው። ገብቷችኋል? ሴንት ነው የሚለው። ሲን እንደማን አንብበናታል? እንደ ኤስ አንብበናታል ማለት ነው። ሴንት። ሚስጥሩ ምንድነው? ከሲ ቀጥላ የመጣችው አናባቢ ማን ስለሆነች? ኢ ስለሆነች። ቅድም ምን ብያችሁ ነበር? ከዚህ ቀጥሎ የሚመጡት አናባቢዎች ኢ ከሆነ ኦር ደግሞ አይ ከሆኑ ወይም ደግሞ ዋይ ከሆኑ ሲን እንደ ኤስ ድምጽ እናነባታለን። that is why here we sound like S, right? ለምንድነው እዚህ ጋር ሲን እንደ ኤስ ያነበብናት? ከሲ ቀጥላ የመጣችው ቫውል ወይም ደግሞ አናባቢ ማን ስለሆነች? ኢ ስለሆነች ማን ነው። አሁን ይህን ወርድ ባያችሁት ጊዜ whenever you see this word ምንድነው ሊመጣላችሁ የሚገባው? ሲን እንደ ኤስ ነው የምታነቧት ማለት ነው። ሴንት ነው የሚለው። አሁን ይሄ ወርድ ሲነበብ ሴንት
ሴንት ይሆናል ማለት ነው። ቴንኪው። ሶ ሌላ ኤግዛምፕል ልስጣችሁ ቀጥሎ ያለውን። አሁን ይህን ወርድ አንብቡት እስኪ። ዲ አለች፣ ኤ ኤን ሲ ኢ። እያንዳንዳችሁን ያቸው በደንብ። the first letter here is D, and the second A, and the second N, and the second C, and the second E. we call it what? ዳንስ። ይህን ስናነበው ዳንስ ብለን ነው እናነበው። እንግዲህ ዳንስ እንግዲህ ሲን እንደማን አነበብናት? እንደ ኤስ የሚል ድምፅ አላት። ዳንስ። ዋይ ሂር? ለምን ካላችሁኝ፣ ምክንያቱም ከዚህ ቀጥሎ የመጣው እዚህ ጋር ማን ስለሆነች? ኢ ስለሆነች። ቅድም ብያችኋለሁ። ከዚህ ቀጥሎ when C followed by E ብያለሁ፣ ወይም ደግሞ when C followed by I, when C followed by Y, we sound the letter C like S ማለት ነው። ራይት? ገብቷችኋል? ሶ ይህን ድምፅ እንዴት ነው የምናነበው? ዳንስ ብለን ነው የምናነበው ማለት ነው። ዳንስ ዳንስ። እኔ ጋር በሉ እስኪ ዳንስ ዳንስ። you can say like that ዳንስ ዳንስ ብላችሁ ልታነቡ ይችላላችሁ ማለት ነው። ዳንስ። ሶ ሲን እዚህ ጋር እንደ ኤስ አነበብናት። ኦራይት። ሶ let me give you another example as well as here. ኤፍ አለች፣ ኤ አለች፣ ሲ አለች፣ ኢ አለች። ልድገምላችሁ እሺ። ኤፍ አለች፣ ኤ አለች፣ ሲ አለች፣ ኢ አለች። ካን ዩ ትራይ? እስኪ 2 ሰከንድ ልስጣችሁ፣ እስኪ ሞክሩት። አሁን ምክንያቱም ነግሬያችኋለሁ። አሁን ሴክሬቱን ነግሬያችኋለሁ። the key ነገሩን ሚስጥሩን ነግሬያችኋለሁ። ሶ ኤፍ አለች፣ ኤ አለች፣ ሲ አለች፣ ኢ አለች። ሲነበብ ምንድን ነው? ፌስ ነው የሚሆነው። ኦራይት። ሲን አሁን እንደማን አነበብናት? እንደ ኤስ አነበብናት ማለት ነው። እነዚህ እዚህ ጋር ያየናቸው ኬዞች በሙሉ ምንድነው? ሲን እንደ መቼ ስናነባት ነው? እንደ ኤስ ስናነባት ነው። በማን ጊዜ? ከኢ ጋር ስትመጣ ማለት ነው። ከአይ ጋር ስትመጣ የሚለውን ደግሞ ላሳያችሁ። ሲ ፕላስ አይ ወርድስ ኦር ደግሞ ከሲ ቀጥሎ አይ ከመጣችም ዘ ሴም ሂስትሪ ነው። አሁንም እንደ ኤስ እናነባታለን ማለት ነው። ሶ ሲ አለች፣ አይ አለች፣ ቲ አለች፣ ዋይ። ይህን ወርድ ስናነበው ሲቲ። አያችሁ? ሲቲ ዩሲ ሲቲ። ሶ ሲቲ የሚለው ምንድን ነው? አይ ከመጣች ከዚህ ቀጥላ አይ ከመጣች ምንድን ነው የሚሆነው? እንደ ኤስ ነው የምናነባት ጎበዞች። አሁንም ሌላ ምሳሌ ልስጣችሁ እዚህ ጋር። ኤ ኤስ አይ ዲ፣ ኤ ኤስ አይ ዲ ሲነበብ ምን ይላል? አሲድ 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 አሲድ። አሁን ሲ መሀል ላይ ነው የመጣች፣ ከቃላቱ መሀል ላይ ነው የመጣችው። ግን ዌኔቨር የትም ትምጣ፣ አሁን እዚህ ጋር እሱ ማተር አያደርገንም። ግን ከሲ ቀጥሎ የመጣው ማን ነው? አይ ነች። ቅድም ምን ብያችኋለሁ? ከሲ ቀጥለው የሚመጡት አናባቢዎች ኢ፣ አይ፣ ዋይ ከሆኑ ሲን እዛ ጋር የትም ቦታ ያለውን ወርድ ሲ እንደ ኤስ ነው የምናነባት ብያችሁ ነበረ መግቢያ ላይ ማለት ነው። ሶ አሲድ ብለን እናነበዋለን። አሲድ 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 አሲድ። ቴንክ ዩ ሶ ማች። ወደዚህኛው እንሂድ። አሁን ይህኛው ደግሞ ሌላ ምሳሌ ነው ማለት ነው። ቴንክ ዩ። ስፔል አድርግላችሁ እያንዳንዱን። ኤፍ ኤ ኤን ሲ አይ ኤፍ ዩ ኤል። ራይት። እስኪ ካን ዩ ትራይ? እስኪ ሌት ሚ ጊቭ ዩ ኤ ታይም። ሲሞክሩት። ትራይት ዋንስ አጌን። ፋንሲፉል ይላል። ፋንሲፉል ፋንሲፉል ፋንሲፉል። ራይት። አሁን ሲ ቀጥላ ማን የመጣችሁ? አይ ነው የመጣችሁ። ሶ እንደምናነበብናት ሲ እንደምናነበብናት እንደ ኤስ አነበብናት። ራይት። እንደ ኤስ አነበብናት። ምክንያቱም እዚህ ጋር ታይትሉ እንደሆነ አይታችሁስ ከሆነ ሲ ዌን ዊ ሪድ አስ ኤስ ነው የሚለው። ራይት። ሲን እንደማን የምናነባት? እንደ ሲ ወይም ደግሞ ሶፍት ሲ የሚባለውን ኬዝ ነው እያየ ነው ያለ ነው። ሶ ፋንሲፉል ይሆናል ማለት ነው። ፋንሲፉል ፋንሲፉል ፋንሲፉል። ኦራይት። ሶ ምን አየን? ሲቲን አየን፣ አሲድ አየን፣ ፋንሲፉልን አየን ማለት ነው። በትክክል ደጋግሟችሁ ይዩት።
በጣም ሲምፕል ትሪክ ነው። ኦራይት ሌላኛው ምንድነው? ሲ ፕላስ ዋይ ነው። ሲ ፕላስ ዋይ ወርድስ ሲ ፕላስ ዋይ ወርድስ ምን ማለት ነው? ከሲ ቀጥላ ዋይ ከመጣች ነው። ኔክስት ቱ ሲ ዋይ ከሆነ ከዚህ ቃላት ላይ አሁንም ሲን እንደ ኤስ እናነባታለን። በዚህ ኬዝም ነው። ሶ ሲ አለች ዋይ ሲ ኤል ኢ ኦራይት ሌት ሚ ሪፒት ኢት ዋንስ አጌን ሲ ዋይ ሲ ኤል ኢ ሶ ዩ ጋና ሪድ ዚስ ዋት ላይክ ዋት ሳውንድስ ላይክ ሳይክል ራይት ሳይክል 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 ሲ መጀመሪያ ላይ ነው የመጣች። ከሲ ቀጥሎ የመጣ ግን ማን ነው? ዋይ ነው። ሶ ሲን እንደ ኤስ አነበብኳት። ሲነበብ ምንድን ነው? ሳይክል 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 ነው የሚለው ማለት ነው። እስኪ በሉት ሳይክል 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 ሳይክል። ጎበዞች። ኦኬ ወደ ቀጣዩ እንሂድ። ከዚህ ጋር ማን አለ? አሁን ኤ አለች ጂ ኢ ኤን ሲ ዋይ ማን አልኳችሁ? ኤ ጂ ኢ ኤን ሲ ዋይ ራይት። ሲነበብ ኤጀንሲ 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 ኤጀንሲ። የመጨረሻው እናንተ ናችሁ የምታነቡት። ኤጀንሲ። ከዚህ ቀጥሎ የመጣችሁ ዋይ ናት። ሶ ሲን እንደ ኤስ አንብበናታል። እንደ ኤስ የሚል ድምፅ አለው ነው። የኤስ ድምፆቹን ታውቋቸዋላችሁ። አዎ ሶ በዛ ድምፅ ነው የምናነባት ወይም ኮል የምናደርጋት ሲን። አዎ ስለዚህ ከዋይ ቀጥላ ሚን ከዚህ ቀጥሎ ዋይ ከመጣች በዚህ ኬዝም ሲን እንደ ኤስ እናነባታለን ማለት ነው። ቴንክ ዩ በጣም። ሶ ዘ ላስት ዋን ኢዝ ሂር ኢዝ ኤፍ አለች ኤ አለች ኤን አለች ሲ አለች ዋይ አለች። ኦራይት ሲነበብ ምን ይላል? ፋንሲ 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 ፋንሲ። ከዚህ ቀጥሎ ዋይ ነው የመጣው። ሶ ሲን እንደማናነባታለን እንደ ኤስ ሚል ድምፅ አለው። ከኤስ ሚል ድምፅ ጋር ተመሳሳይ ነው ማለት ነው። ሶ አሁን እዚህ ጋር ያሳየኋችሁ በሙሉ ሲን እንደማን በምናንበት ማለት እንዴት እንደምናነባት ነው። በዚህ ጊዜ ኤስ ሲን እንደ ሶፍት ሲ ወይም ደግሞ እንደ ኤስ የምናነብበት ኬዝ ነው ማለት ነው። ከዚህ ሁሉ ያሳየኋችሁ ከላይ ጀምሮ ሲን እንደ ኤስ የምናነብበት ኬዝ ነው ማለት ነው። ሲን እንደ ኬ ደግሞ መቼ እናነባለን የሚለውን ቀጣይ ላሳያችሁ። ሶ ሲን መቼ እንደ ኬ እናነባታለን? ኦራይት ዌን ሲ ሳውንድስ ላይክ ኬ ወይም ደግሞ ሃርድ ሲ ብለን የምንጠራው ምን ማለት ነው? ሲ እንደ ኬ መቼ ትነበባለች? ዌን ፎሎድ ባይ ኤ ኦ ዩ ኦር ቢፎር ኮንሶናንትስ አት ዘ ኤንድ ኦፍ a word. Alright, at the end of a word. For example ምን ማለት ነው? ቀደም ምን ብያችኋለሁ? ከዚህ ቀጥሎ የሚመጡት አናባቢዎች ኢ አይ እና ዋይ ከሆነ ሲን እንደ ኤስ እናነባታለን። አሁን ደግሞ ከዚህ ቀጥሎ የሚመጡት አናባቢዎች ወይዘር ኤ ከሆነ ወይዘር ኦ ከሆነ ወይዘር ዩ ከሆነ ኦራይት ምናነባቸው ሲን እንዴት ነው የምናነበው? እንደ ኬ ነው የምናነበው ማለት ነው። ሃቭ ዩ ጎት ኢት? ቴንክ ዩ ሶ ማች። ሶ ከዚህ ቀጥሎ ማን ከመጣ አልኳችሁ? ኤ ኦ ዩ ኦራይት። ኤንድ ዋን ኬዝ ምንድን ነው? መጨረሻ ላይ ሲ ከመጣችም ሞር እንደ ኬ ነው የምናነባት። ከወርዶች ወይም ከቃላቱ መጨረሻ ላይ ሲ የምትመጣ ከሆነ እንደ ኬ ሚል ድምፅ እናነባታለን። ሶ እያንዳንዳቸውን እስኪ ለማየት እንሞክር። ሲ ፕላስ ኤ ወርድስ የሚባሉት ወይም ደግሞ ከሲ ቀጥሎ ኤ እንዴት እናነባቸዋለን? ከሲ ቀጥሎ ኤ ሲመጣ ለምሳሌ ሲ ኤ አር ካር። አያችሁ አይን ወርድ ስታነቡት ካር
እንግዲህ ሁልጊዜም ሲኤአር እንዲሁ ዝም ብላችሁ ባይዲፎልት ስታዩት አንቡት ብትባሉ ካር ነው የምትትሉት። ግን እንዴት ሲን እንደ ኪ ያነበባችሁት ይደውን ነው በውዛት። ስለዚህ ዛሬ ሚስጥሩ ገባችሁ ማለት ነው። አቪጎት ተረዳችሁኛ? ምንድን ነው ከሲ ቀጥሎ ኤ ከመጣ ከሲ ቀጥሎ ኦ ከመጣ ከሲ ቀጥሎ ዩ ከመጣ ሲን እንደ ኪ እናነባታለን። አለቀባት። ፔሪድ ዛስ ራይት። ይህን ሚስጥር ያዙ። በቃ ይህን ከያዛችሁ ጀስት ሲምፕል ነው። ምንም ተራ ነገር ነው ማለት ነው። አትወዛገቡም ሲል ለማንበብ ከዚህ በኋላ ሶ ካር ካር። ኦኬ ኔክስት ኒድ። ይሄኛውም በጣም ኦቤስ የሆነ ወርድ ነው። ኦሬት በጣም ኦቤስ ነው። አክቹሊ ማንም ሰው ያውቀዋል። ሲኤቲ ካት ካት ዩ ሳውንድስ ላይክ ካት። ኦኬ ካት ብላችሁ ማንበብ ትችላላችሁ። ሶ ይህም በጣም ሲምፕል ነው። ኦኬ ካቢን ካቢን ካቢን። አሁን ካቢን ብዬ ነው ማነበው፣ ምክንያቱም ኤ ከዚህ ቀጥሎ ኤን የመጣዋ ካቢን ካቢን። ኦኬ ይችኛዋ የለችም እዚህ ጋር። ይችኛዋ ከዛኛው ነው። ይችኛዋ በስተት ነው። እዚህ እንዳታነቧት የመጨረሻዋን። ኦኬ ኦልራይት ቴንክ ዩ። ሌላኛው ሲ ፕላስ ኦ ወርድስ። አሁን ቅድም ሲ ፕላስ ኤን አየን። አሁን ደግሞ ሲ ፕላስ ኦ ወይም ደግሞ ከሲ ቀጥሎ ኦ ሲመጣስ ሲን እንደምናነበዋለን እንደ ኬ። እዚህ ጋር ኦ ከሆነ ደግሞ እንደ ኦ ነው የምናነበው፣ ማለት እንደ ኮ ይሆናል ማለት ነው። ኮልድ እንደ ኮ ነው የምናነበው። ኮልድ ሲ ኦ ኤል ዲ ኮልድ ኮልድ ይሆናል። እዚህ ጋር ደግሞ ሲ ኦ ኤም ፒ ዩ ቲ ኢ አር ሲ ልረጋጋና አላነብላችሁ። ሲ ኦ ኤም ፒ ዩ ቲ ኢ አር ኦልራይት። ሲነበብ ኮምፒውተር 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 ኮምፒውተር። ከዚህ ቀጥላ ማን ነው የመጣች? ኦ ሲ እንደማን አነበብኳት? እንደ ኬ የሚል ድምፅ አለው፣ ግን እንደ ኮ ይሆናል። ምክንያቱም ድምፁ የአናባቢ ኦ እንደ ኮ አንበው ስለሚለኝ ማለት ነው። እሱ ጥያቄ የለውም፣ ቀላል ነው እሱ። ኮምፒውተር ትላላችሁ ማለት ነው። ራይት። ቀጥሎ ያለውን ኮምፒውተር ዚስ ዋን ሶሪ ኮምፒውተር ኮት 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 ኮት። ኦኬ አሁን ደግሞ ሲ ፕላስ ዩ የሚሉትን ላሳያችሁ። ሲ ፕላስ ዩ ቅድም ሲ ፕላስ ኤ ሲ ፕላስ ኦን አየን። አሁን ደግሞ ሲ ፕላስ ዩን ላሳያችሁ ማለት ነው። ሶ ሲ ፕላስ ዩ ሲሆን ምንድን ነው? ካፕ 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 ካፕ። እዚህ ጋር ኪዩት ለማለት ነው። ካፕ ኪዩት። ይችኛዋን ተዋት። ኪዩት። ከስተመር 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 ከስተመር። ኦኬ ጎበዞች። ሌላኛው ምንድን ነው? ሲ ፕላስ ኮንሶናንትስ ኤንድ ኤንዲንግ ሲ ወርድስ። ሲ መጨረሻ ላይ ከቃላቱ መጨረሻ ላይ ሲመጣ እንደምናነበዋለን እንደ ኬ እናነበዋለን። ለምሳሌ ኤ አር ሲ ወይም ደግሞ ከሲ በፊት የመጣው ተነባቢ ከሆነ እንደ ኬ እናነበዋለን። አርክ ሲል አሁን እዚህ ጋር ኤ አር ሲ አርክ አርክ። መጀመሪያ ላይም ከመጣ ዘሴም ነው። ክሊን ሲ ኤል ኢ ኤ ኤን ክሊን። አዎ ለመሰላችሁ ከሲ ቀጥሎ የሚመጣው ተነባቢ ከሆነ እንደ ኬ ነው የምናነበው። ግን አሁን ከሲ ቀጥሎ የመጣው ምን ቢሆን አይ ቢሆን ወይም ደግሞ ቫውል ቢሆን በአጠቃላይ ሌላ ድምፅ ሊሰጣችሁ ይችላል። ኤስ የሚል ድምፅ ሊሰጣችሁ ይችላል። ሶ ከሲ ቀጥሎ ምንድን ነው የመጣው? እዚህ ተነባቢ ነው። ሶ እንደ ኬ እናነበዋለን። በዚህ ኬዝም ነው። ሶ ክሊን ነው ብለን የምናነባው። ክሊን ክሊን ክሊን። ኦልራይት። ይሄኛው ምን ይላል? ክራይ ክራይ ክራይ። ሚውዚክ 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 ሚውዚክ።
MUSIC ሚዚክ 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 CRY ክራይ ክራይ። ሶ ይህንን ይመስል ነበር የዛሬ ቪዲዮ። አይ ቲንክ አይ ሆፕ ይጠቅማችኋል። ቪዲዮ በደንብ ተከታተሉት። ግራ ከገባችሁ ተመልሳችሁ ቪዲዮን ማየት ትችላላችሁ። በጣም ገራሚ ትሪክ ነው ያቀረብኩላችሁ። ምክንያቱም ሁልጊዜ የምትወዛገጉበት ትምህርት ነው። እኔም ለብዙ ጊዜ ያስቸገረችኝ ወርድ ናት እቺ ሌተር ሲ የምትለው ሌተር ነች ማለት ነው። ሲ ለማንበብ ብዙዎቹ ይሳሳታሉ ሲ ለማንበብ እና ሶ ይሄንን ይመስል ነበረ የዛሬው ቪዲዮ። ስለተከታተላችሁን እጅግ በጣም እናመሰግናለን። በድጋሚ ኦንላይን ለመማር የምትፈልጉ በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ። በአጭር ጊዜ ብቁ እናደርጎታለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር አድርጉልን። ባላችሁበት መልካሙ ሁሉ ይግጠማችሁ። ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ